ክርስትናን ለመቀበል ዝግጁ ነኝ። እዚህ ጋር ባይዘይ ቴክስት ባሳያችሁ እጅግ በጣም ብዙ ሙስሊሞች አሉ እጅግ እነዚህ ያሉ ማለት ነው። ይሄ የሚያሳየው ምንድነው? ሰላም እንዳላገኙ ማለት ነው። እንኳን ደስ ያላችሁ። በሚስጥር የተደበቀው በሚሊዮን የወጣበት ብዙ ማጭበርበር የተካሄደበት ገመናቸውን አከሸፍ ነው። ሰውየውን ነፃ ወጣ ነው። እኔ ወላሂ ለአዚም እቅሱም ቢላህ ሂጃቤን አወልቀዋለሁ። እኔ ወላሂ ለአዚም ብያለሁ። እዛው እያላችሁ እንጂ በውሸት አለመኖር አልፈልግም። ሂጃቤን አወልቀዋለሁ። እሺ፣ ስሜ ሰሚራ ኢብኑ ይፍታ ይባላል። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት ከሌላ እምነት 8 ነን ኦልሞስት አባት እናት እና 6 ልጆች ነን። እግዚአብሔር ፈቅዶ ወደዚህ ህብረት ተቀላቅለናል። ኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት? የንጽጽር አደርጋለሁ እያለ ስለሆነ ይሄንን የሚያደርገው ከቻላችሁ እና ንጽጽር እናደርግ ብላችሁ በምትችሉበት ሶሻል ሚዲያ ጥሩት። ካልቻላችሁ ንጽጽር የሚያደርጉ ወንድሞች አሉ። ውድ ተመልካቾቻችን ሰሞኑን እፎይን በተመለከተ በከፍተኛ ሁኔታ ውጥረት ተፈጥሮ ቆይቷል። ምንም ጉዳይ አስመልክቶ በከፍተኛ ሁኔታ የእስልምና እምነት ተከታዮች እፎይ እንዲጠየቅላቸው በተለያዩ ሶሻል ሚዲያዎች ጥያቄና ቅሬታቸውን ሲያቀርቡ ነበር። ከዛ በተቃረነ መልኩ እፎይን ደግፈው በተለያዩ ሚዲያዎች ልክ ነው በማለት የተነሱ ሙስሊሞችን ተመልክተናል። የሚያስገርምና የሚያስደንቅ ሁኔታ ነው። በዚህም ሰበብ ከእስልምና ወደ ክርስትና እንደመጡ የሚናገሩ ብዙ ልጆችን በሚዲያ እየተመለከትን ነው። ይህንን አወዛጋቢና አነጋጋሪ ነገር ወደ እናንተ ይዘንላችሁ መተናል። እንደዚሁም ደግሞ ኦርቶዶክሳውያን ክርስቲያኖች የሆኑ የእፎይ ድርጊት ልክ አይደለም፣ ሃይማኖትን ከሃይማኖት በማጋጨት ወደ ጸብ የሚመራ ጉዳይ ነው በማለት ያወገዙም ብዙ ኦርቶዶክሶች አሉ። ይህንንም ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን ሁኑ። ለቻናላችን እንግዳ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት እንጠይቃችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቀኝህን ለመጣ ግራህን ስጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልስ። ሞኝ ሰው ብልህ የሆነ እንዳይመስለው በሞኝነት ትመልስለታል። ይህም ማለት ቀኝህን ሲመታ ግራውን ታጮህለታለህ ማለት ነው። ከእፎይ በፊት እኛ ይገደል 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 ይገደል። ይህ ሰውዬው ባለፈው አንዲትን ሴት አርዶ የተያዘ ግለሰብ ነው። መንገድ ላይ ሙስሊሙም ክርስቲያኑም ሁሉም ነው ይገደል እያለ ያለው። ትክክል ናቸው። ፍትህ ነው እየጠየቀ ያሉት። እስልምና የገደለ ይገደል ብሎ ሲያዝ ፍትሃዊ ሃይማኖት ስላልሆነ አይደለም፣ ጨካኝ ሃይማኖት ስለሆነ አይደለም። እንደውም እንደ ሰይዳችን ሰለላሁ ዐለይሂ ወሰለም ለሰው ልጅ የሚያዝን እኮ የለም። ግን ፍትህ ነው፣ ፍትሃዊ አካሄድ ነው። አንተ ሰዎች ላይ የምታደርሰው ነገር ራሱ አንተ ላይ ይደረግብሃል። የሰው ህይወት ስታጠፋ ያንተም ህይወት እንደሚጠፋ ካወቅ ሪስኩ ከባድ እንደሆነ ትረዳለህ። አትዳፈረውም። ያንን ነገር የሰው ህይወት መጥፋት ቁጥር ይቀንሳል ማለት ነው። አንተ እንኳን የሰው ህይወት ብታጠፋ አንተ ለሌሎች መማሪያ ነው የምትደረገው። ገባህ? እስልምና ባለስልጣን ሁን፣ ሀብታም ሁን፣ ማንም ሁን፣ ቢሊዮነር ለምን አትሆንም? ለምሳሌ አላሙዲን አንተን ወይም ያንተን ቤተሰቦች ህይወት ቢያጠፋ እስልምና ምንድን ነው የሚፈርድበት? እሱም ይገደል ነው የሚለው። ምናልባት ወላጆቹ ይቅርታ አድርገናል፣ የሟች ቤተሰቦች ይቅርታ አድርገናል ካሉ 100 ግመል ካሳ ከፍሎ ነፃ መሆን ይችላል። 100 ግመል ሂሳቡን አስቡት። የሰው ልጅ በእስልምና ይህን ያህል ውድ ነው። ይቅርታ ካደረጉ ነው እሱንም 100 ግመል ካሳ መክፈል የሚችለው። ካሳ ከፍሎ ነፃ መሆን የሚችለው ይቅርታ ካደረጉለት ነው። ይቅርታ ካላደረጉለት ይገደል ነው። ባለስልጣን ለምን አይሆንም? ለምን ባለሀብት አይሆንም? ማን ነው? እኩል ነው የሚያየው እስልምና። እንደዚህ አይነት ነገራቶችን ስታስተያዩ እስልምና ላይ እዝነት የለም እንዴ? የሰው ልጅ አይማርም እንዴ? ምናምን ልትል ትችላለህ። ይሄን ነገር አስበው። በአንተ ቢሆን ወይም ደግሞ የሚታረዱት የሚገደሉት ያንተ ወላጆች ወይም ያንተ ወንድም ያንተ እህት ወይም ያንቺ ወንድም ያንቺ እህት ያንቺ ወላጆች ቢሆኑ ምንድን ነው የምትሉት? ቀጥታ ይገደል ነው፣ ፍትህ አይደለም። በቃ የኔን ወላጆች እንዳረደው እሱም መገደልን ያለበት ነው ብላችሁ የምታስቡት።
ልክ የሌሎች ሰዎችም ህይወት በዛው ልክ ነው። እጅግ በጣም ያስገረመኝን ነገር ነው ይዤላችሁ የመጣሁት። መጨረሻ ላይ አንድ ቪዲዮ አለ እና እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉ። በሰሞኑን ሁላችሁም ሰምታችሁታል። ይህን ልጅ እፎይ የሚባለው ሰው ከሁሱ ጋር ተጋጥሞ ወይም ተከራክሮ ካሸነፈው እኔ እምነቴን እቀይራለሁ አለ። ታዲያ በቅጽበት እፎይ የሚባለው ሰው ደግሞ ቪዲዮ ሰራና እንዲህ አለ፣ እኔ ዝግጁ ነኝ ለመወያየት ማክሰኞ 3 ሰዓት ላይ እንገናኝ ብሎ ይሰራል። ታዲያ ይህንን የሰሙ ሰዎች ሁሱን ሄደው ይጠይቁታል። የሁሱ መልስ ሱብሃንአላህ እጅግ በጣም የሚያስገርም ነበር። እስልምና ማለት ምን እንደሆነ የሚያሳይ አጭር መልስ ነበር የመለሰው። ሂዱና አሁን ጥሩት፣ ለምን እስከ ማክሰኞ ትቆያላችሁ? እሱ ብቻ ሳይሆን ሌሎቹም መከራከር የሚፈልጉ ሰዎች አሁን ጥሯቸው፣ እስከዛ ቢሞትስ? ሱብሃንአላህ ምን ለማለት እንደፈለገ ግልጽ ነው። አላሁ አክበር እያላችሁ ኮሜንት አስቀምጡ። ቪዲዮውን ልጋብዛችሁ። ያለህ ነው ኦፌ ጋር ለምን ማክሰኞ ድረስ ያረዝመዋል? አሁን ለምን አይመጣም? ይድና አንጥራው ፈጠረ። አይ ማክሰኞ 3 ሰዓት በኋላ ምናምን ነገር ያለው ነገር ቪዲዮ እኔ ጋር አልተባባለም። በራሱ ነው እንደዚህ እያለ እንትን እያላቸው ያለው። አታርዝም አሁን እና በለው። ለምን ያረዝመው? እሱ ብቻ አይደለም ማንኛውም ቀሳውስቶቻቸውን አሁን ሄድና ጥራቸው። ያ ሁሉን ከገስት ላይ አውርቼ አሁን አገኛቸዋለሁ። አታርዝሙ፣ ጊዜ አትወሰዱ። ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ እያደረገ ሀገር ውስጥ አይደለም ያለ ነው። እስልምና ላይ የሚሰራ ስራ ምን ያህል ከባድ እንደሆነ ወንድሞቻችን ምን ያህል የነፍስ ዋጋ እየከፈሉ እያገለገሉን እንዳለ ሁላችሁም አይታችኋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ግብረ ሰዶማዊ ነው እያሉ ሎቱ ስብሐት ክብር ለስሙ ይሁንና እያሉ እየተናገሩ እግዚአብሔርን አምላክ ጠጥቶ የሚሰክር ነው እያሉ ሎቱ ስብሐት እንደዚህ አይነት ንግግሮችን እየተናገሩ በነፃነት በየመስጊዱ በየፈለጉት ቦታ ላይ እኛ አምላክ ነው ብለን የምናምነውን አምላካችን በዛ ልክ እየተናገሩ እየተመለከትን በዛ እነሱ በሚናገሩት ቋንቋ ደግሞ እኛ ማናገር ስንጀምር አንድን ሰው እስከ ማሳደድ ደረጃ መድረስ ማለት ለተነሳው ጥያቄ ወይንም ደግሞ ክርስትና እስልምና ላይ ለሚያነሳው ጥያቄ በቂ መልስ መስጠት አለመቻልን የሚያሳይ እንደሆነ እኔ በበኩሌ ተገንዝቤያለሁ። ስለዚህ አሁንም ነገር ክርስትና የሚቀጥል ነገር ነው። እኛ የተጠራ ነው ገና ከመሰረቱ ማለት ነው። አንድ ማወቅ ያለባችሁ የተጠራ ነው በስሙ ልናምን ብቻ ሳይሆን በስሙ መከራ ልንቀበል ጭምር ነው። ለማመን ብቻ አልተጠራንም። የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላችሁ አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን አምናለን። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጰላዲዮስን የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር እችላለሁ። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር እድሉ ስላላገኙት ነው። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግልብጥ ጥሎ መውጣት። አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲህ ይላል እንዴ ሐዲሱ እንዲህ ይላል እንዴ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ ነው። ክርስትና ለመቀበል ዝግጁ ነኝ። እዚህ ጋር ባይዘይ ቴክስት ባሳያችሁ እጅግ በጣም ብዙ ሙስሊሞች አሉ እጅግ እንደዚህ ያሉ ማለት ነው። ይሄ የሚያሳየው ምንድነው? ሰላም እንዳላገኙ ማለት ነው። ምክንያቱም ውይይቱ በመቅረቱ እንደረበሻቸው ስቲል አሁን እጅግ ብዙ ሙስሊሞች ናቸው ባይዘይ በቃ ውይይቱ ከመደረጉ በፊትም
በቃ እኔ እንደዚህ ይሄ እንትን ከሆነ አንተ እንዲህ ካደረክ እኔ ክርስቲያን ሆናለሁ። ይሄ እንደተረበሹ የሚያሳይ ነው። ጃቢን አወልቀዋለሁ ከእሱ ጋር መታችሁ ክርስቲያን የተባላችሁ በሙሉ ማለት ነው። በቃ በሙሉ ማለት ቄስ፣ ዲያቆን፣ ሰንበት ተማሪ፣ ዘማሪ ምን በቃ ሁላችሁም በፕሮቴስታንትም በኦርቶዶክስም በኩል ያላችሁ የትኛውንም እምነት ተከታይ ሆኖ ኢሳ ወይም ኢየሱስ ጌታ ለመሆኑ ከመሰከራችሁ እዛ ጋር ፍጥጫ ካወረዳችሁ እኔ ወላሂ ለአዚም ኦክሱም ቢላህ ጃቢን አወልቀዋለሁ። እኔ ወላሂ ለአዚም ብያለሁ። እዛው እያላችሁ እንጃ በውሸት ዓለም መኖር አልፈልግም። ሂጃቤን አወልቀዋለሁ። በውሸት ዓለም አልኖርም። በጣም አግሬሲቭ የሆኑ ወጣቶች ለህግ ይቅረብ ብለዋል። በተለይም ፌስቡክ ላይ እንደነ ሙራት ታደሰ አይነት ሂጅራ ቲዩቦች ሌሎችም ወጣቶች ለህግ ይቅረብ ብለዋል። በጣም ነው ያሳቀኝ። በነገራችን ላይ ይህ ዘልማዳዊ አካሄድ ይባላል። የኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት? ንጽጽር አደርጋለሁ እያለ ስለሆነ ይህንን የሚያደርገው ከቻላችሁ እና ንጽጽር እናደርግ ብላችሁ በምትችሉበት ሶሻል ሚዲያ ጥሩት። ካልቻላችሁ ንጽጽር የሚያደርጉ ወንድሞች አሉ። እነዛ ወንድሞች ጋር ቀርቦ ንጽጽር እንዲያደርግ ወይም እሱ የሚያነሳቸውን ሐሳቦች የክርስትና ሃይማኖትን መጽሐፍ ቅዱስን የኦርቶዶክስ መጽሐፍትን መሰረት አድርጋችሁ ሞግቱ። ሶሻል ሚዲያ መጠቀማችሁ ካልቀረ የሱን ስም እየጠራችሁ የሱን ፎቶ እየፖስት እንኳን ደስ ያላችሁ። በሚስጥር የተደበቀው በሚሊዮን የወጣበት ብዙ ማጭበርበር የተካሄደበት ገመናቸውን አከሸፍ ነው። ሰውየውን ነፃ ወጣ ነው። በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ እኔ የምለው አንተንስ ተወክለህ ነው ማለት ቤተ ክርስቲያኗ ወክለህ ነው እንዲህ አይነት መልእክት የምታስተላልፈው? እንደው ንገርልን እሸትዬ፣ እኛ ጨንቆናል የእነዚህ ቲክቶከሮች ነገር ተብለህ ነው? አትሊስት አንዳንዴ ማለት እኔ አንተ አሁን በፊት ሳውቅህ መንግስትን ስትተች ምን ስትል ምናምን ነው። አይ ቲንክ ያንን ስታደርግ የነበረው ማንም ወክለው አይደለም። አይ ቲንክ ያ ውስጥ አነሳስቶ ይመስለኛል ተቆርቋሪነት ያኔ ስለነበረ ማለት ነው። ትንሽ ችግራችን ሲቀረፍ ወይ ችግራችን ሲያልፍ ህዝቡን ምንም እንደማያውቅ ማሰብ ምናምን ፋሽን ይመስለኛል ነው አይደስ? ብቻ ግን ያ ኡስታዛችሁን ጥሩታ። አይመጣም፣ ኡስታዛችሁ አይመጣም። እያንዳንዱ መረጃ እንጠቅሳለን። መረጃ ለተጠቀሰበት ነገር ስድብ ሊሆን አይችልም። መረጃ ካልጠቀስን ብቻ ነው ስድብ ሊሆን የሚችለው። መረጃ ከጠቀስን ስድብ አይደለም። ስለዚህ መረጃ ለምንጠቅሰው ነገር ስድብ አይሆንም። መረጃ ለተጠቀሰ ነገር ግን ግደሉ ስትል አስቀድሞ እንዳለ ምሁራኖችን ትገላለህ ማለት ነው። እኔን ሳይሆን እያንዳንዷን ለማውራት መረጃ ጠቅሳለሁ። ሚኒመም 4 መረጃ ጠቅሳለሁ። ሳሂህ የሆኑ ማለት ነው። ሚኒመም 4 መረጃ። እጅግ ቀፋፊ ነገሮች ዛሬ ልናወጣ እንችላለን፣ ከተለመዱት በላይ ማለት ነው። እና ህፃናት ባዳምጡት እንመርጣለን። የዛሬ ውይይታችንን ለህፃናት ማይመቹ ግንኙነት በሚያደርጋት ሰዓት ሁለቱ ቀዳዶቹን ሲሰነጠቁ ምን አይነት ፈተዋ ነው የሚሰጡት? ካልተሰነጠቁ ምን አይነት ፈተዋ ነው የሚሰጡት? ህፃናቶቹን እንዴት እንደሚጫወቱባቸው አሳያችኋለሁ፣ ምን አይነት አስተምሮ እንዳላቸው። የሚሉት ቆሻሻ መገደል አለበት። እስልምናን በጣም አንቋሻል፣ በጣም ሰድበዋል፣ ነቢያችንን ሰድበዋል። እኛ ደግሞ በዚህ ጉዳይ ላይ ዝም አንልም። እኔ በግሌ ዝም አልልም። ለምን ነቢያችንን ለምን ይሰደባል? ሃይማኖታችን ለምን ይነካል? እኛ የሰው ሃይማኖት አንነካም፣ ለምን ይነካናል? እና በዚህ ጉዳይ ላይ ደግሞ የሚቃወም ሰው ይቃወም፣ የፈለገ ሰው ይቃወም። እኔ ደግሞ በግሌ ዝም አልልም። የሆነ ፍንጭ ላገኝ እንጂ ሄጄ ራሴ ገለዋለሁ። እኔ ራሴ ገለዋለሁ። የእፎይ ጉዳይ ያበቃለት ጉዳይ ነው።
ከሀገር ቢወጣም ያው ዜና እየሰማን ነው። ስዊድን ካፊር የሞላበት ሀገር ላይም ነብይ ተነጥቶ ተሽጦ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ገለዋል። የሱ ጉዳይ ያበቃለት ጉዳይ ነው። አላህ ብቻ ሩሁን እሱ በሚፈልገው ቀን ብቻ ስለሚወስድ። ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። ስቀሉት፣ ምን አገባን? ክርስቶስ ተሰቅሏል። ብትሰቅሉት እኮ እሱ ጽድቅ ነው ለሱ። ስለዚህ ለምን እሱ ስለምን ይሸሽ? እፎይ ለምን ትሮጣለህ ግን? እኔ እፎይን ሞላ ሮጥ አግኝቻት ነው ሞትን ወደ 7ኛው ሰማይ ላይ ሰው ከገደለ ትጸድቃለህ ተብሎ ምን አጨናነቀኝ? እፎይ ጺምን አስረዝመህ ትሮጣለህ እንዴ? ጺምን አስረዝመው ነው እፎይ የተባለው? እሰይ እፎይ ነህ እሰይ የተባልክ አትሩጥ። በቀጥታ ወደ አንዋር መስጊድ ነው መሄድ ያለብህ። ይኸው እፎይ ነህ መጥቻለሁ፣ ትፈልገኛለህ? ይኸው መጣሁ። እንደ እስጢፋኖስ የጌታን መንመር እያየህ አንገት የሚሰይፍህ በድንጋይ ቀጥቅጥህ መቀበል አይመስልህም? እፎይ ለምን ትደባበቃለህ? ለክርስቶስ ብለህ አይደል? አሁን የካሬው ወሬ ነው። እፎይ ከተነካ 1 ምናምን ሚሊዮን ኦርቶዶክስ ይነሳል። ደህና ነህ? ምን ብሎ ነው የሚነሳ? እፎይም ቢመታ ጥሩ ነው ማለት እኮ በሰላም ነው የሚጸድቀው። ሰማዕት ነው የሚሆነው። ሲገደል ይበዛል እፎይ፣ ሲታጨድ ይበዛል እፎይ። እፎይ ለምን ትፈራለህ? ይቻለም ለአንተ ለእፎይ ምን ናት? ለሙጂብ አሚኑ ይቻለም ምናችሁ ናችሁ? ለምረታ ለዘበነ ምንድን ናት ለእናንተ ዓለም? ለምን ሞትን ትፈራላችሁ? ከጊዮርጊስ ፒያሳ ጊዮርጊስ ሮጠህ ሸበሌ ድረስ አንድ ሰው ሲገደል ለምን ትሮጣለህ? ኦርቶዶክስስ ደረትክን እየሰጠህ ወደ 7ኛው ሰማይ መንቀሳቀስ ነው። እኛም ምድር ጠቦና ለቀቅ አርጉልን። እኛም ሰፋ ብለን ኑር ሞሌ ላይ እፎይ 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 እፎይ። ሰበር መረጃ። በቲክቶክ ስሙ እፎይ ወይንም ደግሞ ሰለሞን ሽፈራው በመባል የሚታወቀው ቲክቶከር ከዛሬ ጀምሮ ከሀገር እንዳይወጣ መታገዱ ተገልጿል። ማንኛውም ሰው የማንንም ሰው እምነት መንካት አይችልም። ኦርቶዶክስ ሆኖ የሙስሊምን እምነት፣ ሙስሊም ሆኖ ደግሞ የኦርቶዶክስን እምነት መስደብም መናገርም አይቻልም። ይሄን የሚያደርግ ሰው ካለ ደግሞ በስርዓቱ በህገ ደንቡ መሰረት ይጠየቃል። ማንኛውም ሰው ቢሆን ማለት ነው። ሲቀጥል ይሄ ሰውዬም ያው ሰሞኑን እየተናገራቸው ያሏቸው አንዳንድ ቃላቶች አሉ። በእነሱ ምክንያትም ደግሞ ለህግ ይቀርባል ማለት ነው። ከዛ ውጭ ግን እንገላለን እንመታለን ምንላለን መፍትሄ አይሆንም። ትክክል ነው። በረሱላችን ሰለላሁ ዐለይሂ ወሰለም የሚመጣ ማንም ሰው ትዕግስት አይኖረውም። ነገር ግን እንገላለን ምናምን ብለን በራሳችን መረጃ ወይም ደግሞ በራሳችን እርምጃ እንወስዳለን ማለት ሳይሆን በህገ መንግስቱ መሰረት የሚያስፈልገውን ነገር በሙሉ በህግ የሚደረገው ማድረግ ነው። ሙስሊም ሆኖም ደግሞ እንደዚህ የክርስትናን እምነት የሚያንቋሽሽ ማንኛውም ነገር የሚፈርድ ካለ ደግሞ እንደዚሁ በህግ አግባብ ይጠየቃል ማለት ነው። የነብዩ መሐመድን ክብር የተዳፈረውን ግለሰብ ለፍርድ ለማቅረብ እንቅስቃሴ በመጀመሩ ሙስሊሙ ማህበረሰብ ውጤቱን በትዕግስት እንዲጠብቅ መጅሊሱ አሳሰበ። የነብዩ መሐመድን ክብር የተዳፈረው ግለሰብ በህግ ቁጥጥር ስር እንዲውል በትኩረት እየተሰራ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ አስታውቋል። ትናንትና ላይቭ ቁጭ ብሎ ከ25,000 ህዝብ በላይ ሲያየው የነበረው እፎይ እንደምታዩት
መልኩን ሳያሳይ ላይቭ ገብቶ ፕሮግራም ሲያካሂድ ነበረ፣ ትላንትና ማታ ላይ ማለት ነው። እንደምታዩት በዚህ መልኩ ነበር ትላንትና ላይቭ የገባው። እፎይ እንደተናገረው ከሆነ በዚህ አጋጣሚ ያስቀየምኳችሁ ሰዎች ካላችሁ በቃላት አንዳንድ ስህተቶች ሰርቼ ካስቀየምኳችሁ ይቅርታ ጠይቃለሁ ብሎ እፎይ ተናግሯል ማለት ነው። እንደምታዩት ላይቭ ይሄን የምስል ነበረ። ትላንትና እኔ ባየሁበት ሰዓት 25000 ሰው እየተከታተለው ነበረ። እናንተ ስለዚህ ጉዳይ ምን ታስባላችሁ? ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በላይ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናደርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን፣ ዘወትር ለመመለስ ዝግጁ መሆን አለባችሁ። ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና፣ በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዛ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በቤተክርስቲያናችን ውስጥ የሁላችንም አቋም ነው። ስለዛ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም። መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ፣ ይሄን ሽማግሌ አየህ፣ ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። ኦኬ እንግዲህ እንደሰማችሁት ነው ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን እፎይም
እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት። መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ይቆያል። ውድ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳዘነጉ። መልካም ጊዜ። ደህና ሁኑ።